አንድ ወታደር መሬት ላይ ፎቶ ወድቆ አገኘና በዛ ፎቶ ምክንያት ህይወቱ ከአንዴ 2-3 ይተርፋል። እናም እችን ሴት ፈልጎ ሊያገኛት ወሰነ። ፊልሙ ሲጀምር የጦርነት ቦታ ላይ ያለ አንድ ሰው ያሳየናል። ደክሞት ትንሽ ረፍት እያደረገ ነው። እዛም በተከታታይ ፊቱ ላይ የሆነ ነገር ሲያንጸባርቅ ምንድን ነው በማለት ወደዛ ይጠጋል። ጠጋ ብሎ ነገርየውንም ሲመለከተው የአንዲት ቆንጆ ሴት ፎቶ ነው። ፎቶውን አንስቶ ኪስ ውስጥ ከከተተው በኋላ ፊቱን ሲያዞር ነበረ እሱ የተቀመጠበት ቦታ ቦምብ ፈነዳው። በቦምቡ ፍንዳታ ምክንያት ራሱን ስቶ ይወድቃል። ነገር ግን አብረውት የነበሩት ወታደር ጓደኞቹ በጠቅላላ በዚህ ፍንዳታ ምክንያት ይሞታሉ። ሎገን ነቅቶ ራሱን ሲያውቅ ሁሉም ጓደኞቹ እንደሞቱ ይነገረዋል። ግን ግራ በመጋባት ወደ ካምፕ ከተመለሰ በኋላ ሁሉንም ወታደር በሚባል ሁኔታ ይሄ ፎቶ የናንተ ነው ብሎ ጠየቃቸው። ማናቸውም የኔ ነው ሊሉት አልቻሉም። በሚገርም ሁኔታ ፎቶውን ከራሱ ጋር ሊያቆየው ይወስናል። ሎገን ያንን ፎቶ ካገኘ ቀን ጀምሮ በጣም ብዙ ሞትባቸው የሚችሉ አጋጣሚዎች ተፈጥረው ነበር፣ ግን በማይታመን ሁኔታ ከዛም አምልጠዋል። አብሮት የነበሩት ወታደሮች ራሱ ምን አይነት እድለኛ ነው እያሉ በጣም ነበር የሚቀልዱበት። እናም ከዚህ ቦታ በህይወት ወደ ሀገር የምትመለስ ከሆነ እችን ልጅ ፈልገ ልታመሰግናት ይገባል፣ ህይወትን አድናላለች ይሉታል። ጓደኞቹ እንደዚህ ያሉት እየተጓዙ ያለ አሁንም በድጋሚ አንድ ፍንዳታ ያገኛቸውና ሁሉም ይሞታሉ። ሎገን አሁንም ቢሆን በድጋሚ በህይወት ተርፏል። የሁሉም ነገር አለፈና ሎገን በሰላም ወደ ቤተሰቦቹ ተመለሰ። ሎገን ተመልሶ ሄዶ እህቱ ቤት ነበር ያረፈው። ነገር ግን ሳለፋቸው ነገሮች ምክንያት በትንሹም በትልቁም ዝም ብሎ ይደነግጣል። ትንሽ ጫጫታ የጦርነቱን ጊዜ ነው የሚያስታውሰው። ሎገን ረዘም ላለ ጊዜ ካረፍኩኝ ይሄ ነገር ይተወኛል ብሎ ነበር ያሰበው። ጠዋት ላይ የህይወቱ ልጆች ሊቀሰቅሱት የሮጡ መጥተው እላዩ ላይ ሲወጡበት ሎገን በጣም ደንግጦ አንደኛውን አነቀው። ከዛም ሎገን ወደኋላ መለስ ብሎ ራሱን መውቀስ ይጀምራል። ጦርነት ላይ የነበሩት ሁሉም ጓደኞቹ ሞተው እሱ ብቻ በህይወት መትረፉ በጣም ግራ አጋብቶታል። ከዛም ሎገን ያ በተደጋጋሚ ህይወቱን ያዳነለትን ፎቶ ያወጣና ፎቶ የት አካባቢ እንደተነሳ ለማወቅ ይሞክራል። ከዛም ሎገን እህቱን ቻው እንኳን ሳይላት ጥሏት ይወጣና ያችን ሴት መፈለግ ጀመረ። ሎገን ከውሻው ጋር በእግር ነበር እየተጓዘ የነበረው። በመጨረሻም ሎገን ያቺ ሴት ፎቶ የተነሳችበት ቦታ ይደርሳል። እናም አካባቢው ላይ ላሉ ሰዎች ፎቶውን እያሳያቸው እቺ ሴት የት ነው የምትኖረው ብሎ መጠየቁንም ቀጥለዋል። የአካባቢው ሰዎችም ያቋት ስለነበረ ማንነቷን ነገሩት። በከተማው ወጣ ብላ ከእናቷ ጋር ነው የምትኖረው። እናም እንስሳቶችን ያረባሉ። ግን በስተመጨረሻም ህይወቱን ያዳነችለትን ሴት ያያታል። ሎገንም ቤትን ሲመለከታት በጣም ነበር የደነገጠው። የልብ ምቱ ይጨምራል። አሁን ፎቶ ላይ የሚመለከታት ሴት ብቻ አይደለችም፣ አሁን ሚያያትና ሚዳስሳትም ሴት ጭምር ናት። ሎገንም ማንነቱንና ኬት እንደመጣ ልክ ሊያብራራላት ሲል ስልክ ይጮህና ወሬያቸውን ያቋርጣል። ቤት የሰው እርዳታ ያስፈልጋታል። ስራው ከአቅሟ በላይ ሆኖባታል። ሎገንም ወደ ውስጥ ገብቶ የተመለከተው ይህንን ነበር። ስልኩን ከዘጋች በኋላ ሎገን ፎቶውን ከዋሌት ውስጥ አውጥቶ ነገሮችን ሊያብራራላት እየሞከረ ነው። እሷ ግን ከዋሌት ውስጥ ወረቀቶች ሲያወጣ ሰራተኛ እየፈለጉ ስለነበር ለስራ የሚያመለክት ነበር የመሰላት። እናም ስራ ፈልገን የመጣኸው አለችው። ሎገንም ያቀረበችለትን ነገር ሲመለከት ልንገራት አልንገራት እያለ ማቅማማቱን ይጀምራል። ሁሉንም ነገር የዛኑ ሰዓት ሊነግራት ፈልጎ ነበር። በኋላም ግን ባታምነኝስ የሚለው ነገር መጣና ይተወዋል። በዚህም ምክንያት ሎገን ዝምታን ይመርጣል። እሷም ከውሻ ጋር ምን ያህል ቅርበት አለ ብላ ትጠይቋለች። እሱም ወታደር ቤት እያለው ከውሾች ጋር ጥሩ ግንኙነት ነበረኝ ብሎ ይነግራታል። በዚህ መሃል ወታደር እንደነበር አወቀች። አድራሻውንም ስትጠይቀው የእህቱን ቤት ይነግራታል። እናም ከዛ እዚህ ድረስ በእግር እንደመጣ ስታውቅ ሰውየውን ፈራቸው። ከዛም እሷም ከዛ እዚህ ድረስ ስራ ፍለጋ መምጣት ግራ ነው የሚያጋባው ትለዋለች። ቤትም የሎገንን መልስ ስትሰማ ይሄ ሰው በሽተኛ ነው ብላ ነበር ያሰበችው። ከዛም እናቷን ኤሊ ትወጣና ስለዚህ ነገር ታማክራታለች። ኤሊም ጠጋ ብላ ሎገንን ካየችው በኋላ ሎገንን ለመቅጠር ወሰነች። ከዛም ሎገን ከከተማው ወጣ ያለ አንድ አሮጌ ቤት ይከራያል። እናም ትንሽ ቆየት ብሎ ከተመቻቸ በኋላ ለቤት እውነቱን ሊነግራትም ይወስናል።
የሚቀጥለው ቀን ሎገን በጠዋት ስራው መስራት ይጀምራል። በዚህ መሃል አንድ ፖሊስ ወደ ቤት ይመጣል። እናም ይሄ ፖሊስ ሎገንን ሲመለከተው ጥሩ ስሜት አልተሰማውም። ፖሊሱም ሎገን አዲስ የተቀጠረ ሰራተኛ መሆኑን ሲያውቅ ፊትህን አዙር ብሎ ያስቆመውና ይፈትሸዋል። ሎገን ሰውየው ፖሊስ ስለሆነ ያለውን ከማድረግ ውጪ ሌላ ምንም አማራጭ የለውም። ፖሊሱም ሎገንን ፈትሾት ምንም ነገር ሊያገኝበት አልቻለም። ከዛም ቤት የት ጋ ነው ብሎ ጠየቀው። ይሄ ፖሊስ የቤት የቀድሞ ባል ነው። ስሙም ኪት ይባላል። አባቱ የከተማው ከንቲባና በጣም ሀብታም ስለሆነ ኪት ሁልጊዜ የሚያደርጋቸው ነገሮች በጣም ነው የሚያናድዱት። ኪትና ቤት ቢፋቱ መካከላቸው ግን ቤን የተባለ አንድ ልጅ አለ። በልጁ ምክንያት ሁሌ ነው የሚያስፈራራት። ሌላ ወንድ በምንም አይነት ሁኔታ ህይወቷ ውስጥ የሚገባ ከሆነ ልጁን ወስድብሻለሁ እያለ ያስፈራራታል። ቤት የኪት ድርጊት ቢያበሳጫትም ልጇን ላለማጣት ብላ ግን ሁሉንም ነገር ችላ ነው የምታልፈው። ቀስ እያለ ሎገን የአካባቢውን ህይወት እየለመደ እየመጣ ነው። በጣም በሚገርም ሁኔታ ሎገን በስራው በጣም ጎበዝ ነበር። ነቤት የተበላሸባቸውን ነገሮች በጠቅላላ በመጠገን ስራቸውን አቅልሎላቸዋል። ስራው በጣም ብዙ ሆኖ ክፍያው ትንሽ ቢሆንም ሎገን ግን ሰላሙን ስላገኘበት ምንም የሚያማርርበት ምክንያት የለም። በሎገን እርዳታ ቤት የነበረባት ጫና በጣም ቀሎላታል። እሱም ብቻ አይደለም፣ ሎገን የተከራየውን አሮጌ ቤት አዳድሶት እያሳመረው ነው ያለው። ልክ እንደ ማሽን ደከመኝ ሰለቸኝ አይልም። 24 ሰዓት ሲሰራ ነበር የሚያሳልፈው። ኤሊን የቤት እናት የሚያደርጋቸውን እያንዳንዱን ነገሮች በጥንቃቄ ነበር የምትከታተለው። የሎገንን የስራ ፍቅርና የሚሰራቸውን ስራዎች በጥንቃቄ እየተመለከተች ኤሊ ፈገግ ማለቷ ቀጠለ። ሁናውን እንደውም ሎገንን እንደ ቤተሰቡ አካል ማየት ጀምራለች። ቤት እስካሁን ቀርባ እንኳን አላወራችውም። ሩቁ ነበረ የሚሰራቸውን ስራዎች የምታዘው። ነገር ግን እሷን ሲመለከታት ሁሌም ቢሆን ፈገግ ይላል። ቤትም አብዛኛው ጊዜ እሷን ሲመለከት ለምን ደስ እንደሚለው ምንም የገባት ነገር የለም። ቤት ሎገን ምን አሳልፈው እዚህ ደረጃ እንደደረሰ ምንም የምታውቀው ነገር የለም። አንድ ቀን ኤሊ ቁርስ እንዲበላ ሎገንን ወደ ቤት ትጋብዘዋለች። ቤት ከውጪ ስትገባ ሎገንን ቤት ውስጥ ስታገኘው በጣም ነበር የደነገጠችው። ኤሊም ሎገንን ስላለፈው ህይወቱ ጠየቀችው። ሎገን ምንም የደበቀው ነገር አልነበረም። 1 ዓመት ኮሌጅ ተማርኩና ቀጥታ ወደ ውትድርና ገባው አላት። ቤትም ይህንን ስትሰማ ኮሌጅ 1 ዓመት ካሳለፍክ ምንም አታውቅም ማለት ነው፣ አልተማርክም አለችው። ሎገን ምንም መልስ አልሰጣትም። ከኤሊ ጋር ማውራቱን ቀጠለ። ሎገንም ቁርሱን በልቶ ከጨረሰ በኋላ ኤሊን ያመሰግናትና ወደ ስራው ይወጣል። ቤትም አልተማርክም ስላለችው ትንሽ የደበራት ይመስላል። ሎገን አሁን በጣም ስራውን ስላቀለለላት ቤት ድሮ እንደምታረገው በትርፍ ሰዓቷ እየሄደች ህፃናቶችን ታስተምራለች። ልጇ ቤን ያን ያህል ትምህርት ቤት ውስጥ በተማሪዎች ተወዳጅ አልነበረም። የክፍሉ ጓደኞቹ ቤን ሙዚቃ በጣም ስለሚወድ በጣም ነበር የሚያሾፉበት። ቤትም ይህንን ትመለከታለች። ልጇ ግን አንድ ቀንም ጓደኞቹ እንደሚያሾፉበት ቤት መጥቶ ነግሯት አያውቅም። አንድ ቀን ሎገን ከውሻው ጋር ወክ እያደረገ ያለ ጫካው ውስጥ ቤን ሙዚቃ እየተጫወተ ይሰማዋል። ዛም ሎገን ሙዚቃውን የሚጫወተው ቤን እንደሆነ ሲያውቅ በጣም ነበር የተገረመው። ክፍሉ ተማሪዎች በጣም ስለሚያበሽቁት ቤን ሰው ፊት መጫወት በጣም ነው የሚያሳፍረው። በዚህ ምክንያት እዚህ ጫካ ውስጥ እየመጣ ይለማመዳል። ሎገንም ሙዚቃውን ካዳመጠ በኋላ በጣም ጎበዝ እንደሆነ ነግሮት አበረታታው። ለቤን ሙዚቃ በጣም አሪፍ ነው ብሎ የነገረው የመጀመሪያው ሰው ሎገን ነበር። እዚህ ምክንያት ቤን ሎገንን በጣም እየወደደው እየመጣ ነው። እናም እራት አንድ ላይ እንዲበሉ ይጋብዘዋል። እራት ከበሉም በኋላ የተሸነፈ ሳህን ያጥባል ብለው አስይዘው ቤንና ሎገን ቼስ መጫወት ይጀምራሉ። ሎገን በልጁ ችሎታ በጣም ነበር የተገረመው። ልጁ በጣም ጎበዝ ቼስ ተጫዋች ነበር። በጣም በሚገርም ሁኔታ ቤን ጨዋታውን ያሸንፋል። ቤትም ከሩቅ እየተመለከተች ትስቅባቸዋለች። ሎገን ምንም አማራጭ ስላልነበረው ሳህን ማጠፍ ጀመረ። እናትና አባቱ ከተፋቱ በኋላ ቤን እንደዚህ ደስተኛ ሆኖ አያውቅም። እናቱም ልጇ ደስተኛ ሆኖ ስታይ በጣም ነበር የተገረመችው። ልጇም ደስተኛ ሆኖ ስትመለከት ሎገንን ልትቀርበው ተወስናለች። ቤንን መሽቷል፣ ነገ ተማሪ ነው ብላ ገብቶ እንዲተኛ ካረገችውም በኋላ ወንድሜ በህይወት እያለ አንድ ላይ ካርድ መጫወት በጣም ነበር የሚወዱት ብላ ነገረችው። ወንድሟንም የዛኛው ዓመት በሞት እንዳጡ ትነግረዋለች። እናም እሱን ካጡበት ቀን ጀምሮ ለሁላችንም በጣም ከባድ ነበር አለ
አገኘችው። ግንም በዚሁ አጋጣሚ ፎቶዋን የት እንዳገኘ ሊናገር ይሞክራል። ነገር ግን ቃላቶቹ ከጉሮሮው አላለፉም። እንዴት አድርጎ ታሪኩን ለመናገር መጀመር እንዳለበት ግራ ገባው። በሌላ በኩል ኪት ሎገንን ካየው ቀን ጀምሮ እየመጣ እየተደበቀ የሚያደርጉትን ነገር በጠቅላላ ይመለከታል። ሎገን ለረጅም ጊዜ ስለ ጦርነቱ ሁኔታ ረስቶ ነበር። ነገር ግን ዛሬ ከቤት ጋር በነበረው ወሬ ያንን የጦርነት ሁኔታ እንዲያስታውስ አደረገው። እናም ከዚህ በኋላ ያንን ነገር ላለማስታወስ ብሎ ፎቶውን መጽሐፍ ውስጥ ቤት ውስጥ ያስቀምጠዋል። የሚቀጥለው ቀን ኤሊ የልጇ ሞት ዓመት ስለነበረ ቤትን ይዛት አንድ ላይ ወደ ልጇ መቃብር ትሄዳለች። ቤት እንዴትም ቢሆን የወንድሟን ሞት መቀበል በጣም ነበር የከበዳት። ከቤታቸው ጀርባ ወዳለው አበባ ቦታ ሄዳ ትቀመጥና ስለ ወንድሟ ማሰብ ጀመረች። ከዚያም ከወንድሟ ጋር የተከለችውን አበባ ዞር ብላ ትመለከታለች። አበባው ደርቆ ስትመለከት በጣም ተናዳና ሆድ ብሷት አበቦቹን መነቃቀል ጀመረች። እውነት በጣም የምትወደው ወንድሟ ጥሏት እንደሄደ ማመን በጣም የከበዳት ነው የምትመስለው። ሎገንም የቤትን ሁኔታ ሲመለከት እራሷን ትጎዳለች ብሎ ስለፈራ ሮጦ ሄዶ ከኋላዋ ያቅፋታል። ቤትም ትንሽ ከተረጋጋች በኋላ በውስጧ ምቃ የያዘችውን ሀዘን በጠቅላላ ለሎገን ማውራት ጀመረች። ወንድሟን ሞቷል ከማለት ውጪ ምን እንደሞተ በስነ ስርዓት እንኳን አልነገሩንም አለችው። ቤት በጣም ተናዳና ከፍቷት ህይወት ጨካኝ ነች ማለት ጀመረች። ቤትና ወንድሟ አንድ ላይ ነው ያደጉት። ደቂቃም ቢሆን ተለያይተው አያውቁም። ልሳ ደግሞ ስለ ወንድሟ እያወራች ፈገግ ስትል ሎገን በጣም ታሳዝነውና አቅፎ ያባብላታል። ቤትም አቅፎ ሲያባብላት የሆነ ማታውቀው ስሜት ነበር የተሰማት። ምሽት ላይ ሎገን ወደሚያርፍበት ቤት ከተመለሰ በኋላ ስለ ቤት ማሰብ ማቆም አልቻለም። እየደጋገመ የሚያስበው ስለሷ ነው። እናም እሱም ሳያውቀው ቀስ እያለ ለካስ ከቤት ፍቅር ይዞታል። እሷም ልጇን ለማስተኛት እየሞከረች በተደጋጋሚ ስለ ሎገን እያሰበች ራሷን አገኘችው። ቀስ እያለ ሎገን ከዚህ ቤተሰብ ጋር እየተዋሃደ እየመጣ ነው። እናም የቤተሰቡ አንዱ አካል ነው የሚመስለው። ቤንም ሎገን አካባቢ ሲሆን በጣም ነበር ምቾት የሚሰማው። ቤትም ሎገን ለልጇ የሚሰጠውን ፍቅር ስትመለከት በጣም ነበር የምትደሰተው። እንዲህ ጊዜ አልቀጥረም ብላ ልታባረረው የነበረው ተራው ሰው አሁን የልጇና የእሷ ህይወት ውስጥ ትልቅ ቦታ ያለው ሰው ሆኗል። ቀን ወደ ቀን በመሀላቸው ያለው ፍቅር እየጨመረ እየመጣ ነው። ሰላማዊ ህይወት ይቀጥላል ብለው ነበር የሚያስቡት። ነገር ግን የቤት የቀድሞ ባል አጋጣሚውን ያገኘ እየመጣ ሰላማቸውን ያደፈርሳል። ኪትም ልጁን ወደ አንድ ጨዋታ ሊወስዶ ይመጣል። ቤት ብዙም ደስተኛ አልነበረችም። እናም አደራ ልጄን ተንከባከበው ብላ ትነግረዋለች። እዛ ብለውም ቤን ወደ ቤት ተመልሶ ሲመጣ አፍንጫው እየደማ ነበር። ኪት ቀለል ያለ ነገር ነው አታካብች ይላታል። ለሱ ምንም ነገር ትልቅ ነገር አይደለም። ቤትም ከዚህ በላይ ኪትን ማውራት ስላልፈለገች ፊቷን አዙራ ጥላው ልትሄድ ተወስናለች። ትም ተናዶ እጇን ይጎትታትና ይይዛታል። ሎገን በዛ ሰዓት ምንድን ነው የተፈጠረው ብሎ ጠጋ ይላል። ንን አጋጣሚ በመጠቀም ቤት ከአካባቢው ዞር ትላለች። ኪት ሎገንን አልወደደውም። በዚህም ምክንያት ፊት ለፊት ትንሽ ከተፋጠጡ በኋላ መኪናውን አስነስቶ ከአካባቢው ይሄዳል። ቤትም ወደ ቤት ከገባች በኋላ የተጎዳው ልጇን ፊቱ ላይ የነበረውን ደም ትጠራርግለታለች። ኪት ከሄደ በኋላ ሎገን ቤን እንዴት እንደሆነ ለማወቅ ወደ ቤት ይገባል። እዛም ቤትን ነበር ያገኛት። እናም ለምንድነው ልጁን ይዘሽ ከዚህ አካባቢ ማትሄጂው ይላታል። እሷም ልጁን ይዤ መሄድ ከሆነ ያለውበት ገብቶ ያገኘኝና ልጁን ሙሉ ለሙሉ ይወስድብኛል አለችው። ቤት የኪትን ባህሪ ተቋቁሞ ከመኖር ውጪ ሌላ ምንም አማራጭ የላትም። ሎገንም በጣም ግራ ተጋብቶ እንደዚህ አይነት ሰው ሲጀመር ለምን አገባሽ ብሎ ጠየቃት። እሷም መጀመሪያ የተዋወቅ ነው ያኔ ተማሪ እያለን ነበረ። እናም ከሱ ፍቅር የያዘኝ መስሎኝ ጅልና ገገማ በነበርኩበት ሰዓት ነው አለችው። ሎገን ለሷ መጨነቅ ቤትን በጣም ነበር ያስደሰታት። ቤትም ከዚህ በኋላ ራሷን ደስታ ለማግኘት ወደ ኋላ ማለት አልፈለገችም። ሎገንን መቼ ነው ራት ምትጋብዘኝ ብላ ጠየቀችው። ኤሊ አሁን ቤት ላይ የምታያቸው ለውጦች በጣም አስደስቷታል። ነገር ግን አፍ አውጥታ አልተናገረቻትም። አንድ ቀን ምሽት ሎገንና ቤት ተያይዘው እራት ለመብላት ይወጣሉ። ቤት ለመጀመሪያ ጊዜ ቀድሞ ባሏ ምን ይለኛል የሚለው ነገር አላስጨነቃትም። እራቱን ከበሉ በኋላ ቤት ለረጅም ዓመት የቆመች ትንሽዬ መርከብ ስለነበረቻት ወደዛ ይዛው ሄደች። እቺ ትንሽዬ ጀልባ የአባቷ ነበር። ልጅ እያሉ ከሞተው ወንድሟ ጋር እየመጣች እዚህ መጫወት ታዘወትራለች። አሁን ግን ጀልባዋ በጣም አርጅታ ከመቆም ውጪ ሌላ ምንም ጥቅም አትሰጥም። ቤት እንደው አንድ ቀን እቺ ጀልባ ተንቀሳቅሳ ብላ ሁሌ ነበረ የምትመኘው።
ሎገንም የተመኘችውን ምኞት ከልቡ ነበር ያዳመጣት። ሎገንና ቤት ጥሩ ጊዜ አሳልፈው ልክ ሊሳሳሙ ሲሉ አንድ የፖሊስ መኪና ይመጣል። የኬት ጓደኛ ነበር። ሎገንም ይህ ሰው የመጣው ዝም ብሎ እንዳልሆነ ተረዳ። ኬት ሰዎችን እየላከበት ነው። በሌላ በኩል ኬት የማስጠንቀቂያ መልእክት ለቤት እየላከላት ነበር። ከዛን ቀን ጀምሮ ሎገን በጣም ታትሮ ነበር ስራውን የሚሰራው። ቤት ደግሞ ልትቀርበው ፈርታለች፣ እንዳትርቀው ደግሞ በጣም ወዳዋለች፣ ግራ ተጋብታለች። ነገር ግን ብቻቸውን በሆኑበት አጋጣሚ በጠቅላላ ፍቅራቸውን ከመግለጽ ወደኋላ አይሉም። አልፎ አልፎ ትንሹን ቤንን ይዘውት ወጣ ብለው ይዝናናሉ። ኤሊ በልጇ ለውጥ በጣም ተደስታለች። እናም የቀድሞ ህይወቷን ትታ አዲስ ህይወት ለመጀመር እየሞከረች ስላለች በጣም ነበር የኮራችባት። አንድ ቀን ሁሉም ተሰብስቦ የቤንን ልደት እያከበሩለት ነው። ቦታው ላይ የተገኙት በጠቅላላ ደስተኛ ይመስላሉ። ደስተኛ ያልሆነው ኬት ብቻ ነው። አይኑን ከሎገን ላይ መንቀል አልቻለም። እናም እያንዳንዱ የሚያደርጋቸውን ነገሮች ይከታተለዋል። እዚያም ኬት ይሄድና ቤትን ሊያስፈራራት ይሞክራል። ሎገንን ከህይወትሽ ማታስወግጁ ከሆነ የአባቴን ኃይል ተጠቅሜ ልጁ እንዴት እንደምወስድብሽ አሳይሻለሁ አላት። እናም ድጋሚ ልጅሽ እንዳታይ ነው ማረግሽ ይላታል። ይህ የባሏ ንግግር ቤት ያሰበችውን ነገር በጠቅላላ ለማድረግ እንድትፈራ ያረጋታል። እናም ሁሉንም ነገር ማግኘት አትችይም ብላ ራሷን ታሳምነዋለች። ለልጇ ደስታ ስትል ራሷን መስዋዕት ታደርጋለች። ለሎገንም በመካከላቸው ያለውን ፍቅር እንዲያቆሙ ትነግረዋለች። እሱም ግራ ተጋብቶ ጥሏት ሲሄድ ምን አይነት ነገር ውስጥ እንዳለው አይገባህም አለችው። ሎገንም እየተራመደ ወደ ቤቱ መሄድ ይጀምራል። ኬትም ከኋላው በመኪና ይከተለዋል። እዚያም ኬት የተለያዩ ነገሮች እየተናገረ ሎገን ሊያበሽቀው ሞከረ። ሎገንም ምን ፈልገ ነው የምትከተለኝ ብሎ ይጠይቀዋል። ኬትም ስራ ፈልግልሃለሁ አለው። ሎገን እንዴትም ራሱን አረጋግቶ ጥሎት ነበር ያለፈው። በመሳሳይ ሰዓት ቤት ዲፕረስድ እየሆነች እየመጣች ነው። እናቷም እያንዳንዱን ነገር እያየች ነበር። እናም ለልጇ ይህ ህይወት እንደማይገባት በደንብ ነው የምታውቀው። እናቷም ለልጅሽ ደስታ ብለሽ አንቺን መስዋዕት ማድረግ የለብሽም ትላታለች። ቤትም የተኛው ልጇን ሄዳ ካየችው በኋላ አንድ ትልቅ ውሳኔ ወሰነች። ልጇንም ፍቅሯንም ለመጠበቅ ከዛም ልጇን ይዛ ባሏ ኬት ጋር ትሄድና እስኪ ልጄን ከኔ ለመውሰድ ሞክር፣ እምለቅ መስሎሃል? የገባህበት ገብቼ አገኘሃለሁ ትለዋለች። በውስጧ አምቃ የያዘችውን ነገሮች በጠቅላላ ለኬት ከተናገረችው በኋላ ትንሽ ቀለል ይላታል። ቤት እንደ አዲስ የተወለደች ነበር የመሰላት። እናም ከዚህ በላይ አመቃ ስሜቷ መያዝ ስላልቻለች ትሄድና ሎገንን ትሰማዋለች። አንድ ቀን ሎገን ቤንን ሰዎች ፊት ሙዚቃውን እንዲጫወት ይጠይቀዋል። ቤን ብቁ አይደለውም ብሎ ስለሚያስብ ሮጦ ሄዶ ይደበቃል። ሎገንም ያገኘውና ብቁና ጎበዝ ተጫዋች እንደሆነ ነገረው። ቤንም በኋላ ብሳሳትስ ይለዋል። ሎገን ሁሉም ሰው ይሳሳታል፣ ሳይሳሳት ትልቅ ደረጃ የደረሰ ሰው የለም አለው። ሎገንም ያበረታታውና ቤን ሰዎች ፊት ሙዚቃውን ለመጫወት ይወስናል። ሎገን ለቤን በጣም ጥሩ ስለሚሆንለት ቤን ሎገንን እንዲያምነው አደረገው። በኋላም ወደ ቤት ከተመለሱ በኋላ ቤን ከሎገን ጋር አንድ ላይ ሙዚቃውን እየተለማመደ ኤሊና ቤት ይመለከታሉ። እናም በጣም ነበር የገረማቸው። ቤን ለመጀመሪያ ጊዜ ታለንቱን ሰዎች ፊት ሊያቀርብ ነው። ቀናቶች በኋላ ፕሮግራሙ የሚቀርብበት ቀን ይደርሳል። ሎገንና ቤንም በጣም የሚያምር ሙዚቃ ቤተ ክርስቲያን ውስጥ ይጫወታሉ። ቤት በልጇ ኮንፊደንስ በጣም ነበር የተደሰተችው። ይህም ይህንን ሲመለከት ሎገን የአባትነትን ቦታውን እየቀማው ያለ ነበር የመሰለው። እዛ ላይ ደግሞ ሎገንን የሚወደው ልጁ ብቻ አልነበረም፣ ቤትም ሎገንን እየወደደችው ነው። ይህም በደንብ ስለ ሎገን ማንነት ለማጣራት ይወስናል። ሎገን ወደ ቤቱ ሲመለስ የቤቱን በር ክፍት ነበር ያገኘው። እናም መጽሐፍ ውስጥ ደብቆ ያስቀመጠውን የቤትን ፎቶ መጽሐፍ ውስጥ አጣው። እዚህ ሰዓት የሆነ መጥፎ ነገር ሊፈጠር እንደሆነም ገባው። ሎገንም እንዳሰበው ኬት ፎቶውን ሊያሳያት ወደ ቤት ይሄዳል። ቤትም ፎቶውን ስታየው በጣም ነበር የደነገጠችው። ይህ ፎቶ ጦርነት ከመሄዱ በፊት ለወንድሞ የሰጠችው ፎቶ ነው። ኬትም ፎቶውን ያገኘው የሎገን ቤት ውስጥ እንደሆነ ይነግራታል። ያንዳንዱ የሚናገረው ንግግር ለቤት እንደ ዱብዳ ነበረ። ቀስ በቀስ ኬት ቤት መጥፎ ነገር ስለ ሎገን እንድታስብ እያረጋት መጣ። ወንድምሽ በአደጋ ምክንያት ነው ሞተ የተባልሽው፣ ምናልባት ይህ ሰው የወንድምሽ ገዳይ ቢሆንስ ይላታል።
ኪት የተናገራት ንግግር በጣም ነበር ልቧን የሰበረው። ቤትም መረጋጋት አቅቷት እያለ ሎገን ወደ ቤት ይመጣል። እሷም ጠየቀችው፣ ይህንን ፎቶ ኬን ያመጣኸው አለችው። ሎገን እንዲያብራራላትና የተፈጠረውን ነገር እንዲነግራት ምንም እድሉን አልሰጠችው። እውነቱን ልነግርሽ ሞክሬ ነበር፣ ነገር ግን እንዴት መናገር እንዳለብኝ ግራ ስለገባኝ ነው አላት። መልሶ ደግሞ ሎገን ስለ ጦርነቱ ጊዜ ያስብና ጆሮ ላይ የጥይት ሩምታ መስማት ይጀምራል። ነገር ግን እንዴትም ራሱን አደፋፍሮ እውነቱን ነገራት። ፎቶ እንዴት እንዳገኘም ይነግራታል። እናም እንዴት በተደጋጋሚ በዚህ ፎቶ ምክንያት ከህይወት እንደተረፈም ነገራት። ቤት ግን የሚነግራትን ነገር በጠቅላላ ለማመን አልፈለገችም። ይህንን ፎቶ የሰጠሁት እኮ አንተን እንዲጠብቅ ሳይሆን ወንድሜን እንዲጠብቅልኝ ነው አለችው። ሎገንም እንዴትም አድርጎ ነገሮችን ቢያብራራላት ምንም ጥቅም እንደሌለው ሲረዳ ጥሏት ሊሄድ ይወስናል። ሎገንም ትቷት እየሄደ እያለ ቤን ወሬያቸውን ስለሰማ እየሮጠ ሎገንን ሊያስቆመው ሞከረ። እናም ሎገን ጥሏቸው እየሄደ እንደሆነ ስላወቀ ለሎገን በጣም የሚወደውን መጽሐፉን ይሰጠዋል። የሚቀጥለው ቀን ጠዋት ቤት በጣም ደብሯት ስለነበር ወደ ቆመው ወደ አባቷ ጀልባ ትሄዳለች። በሚገርም ሁኔታ ሎገን ጀልባዋን አስተካክሏት ጀልባው እየሰራ ነበር። ቤት በዚህ ጀልባ መቆም በጣም ልቧ ተሰብሮ ነበር። በዛ ላይ ደግሞ የረጅም ጊዜ ህልሟ ነበር ይሄ ጀልባ ሲንቀሳቀስ ማየት። እሱን እንዳሳካላት ስታውቅ በጣም ነበር የተደሰተችው። ዛኑ ቀን ምሽት ላይ በጣም ኃይለኛ ዝናብ ይዘንባል። ሎገን የሚቀጥለው ቀን አካባቢውን ለቆ ለመሄድ እቃውን እየሰበሰበ ነበር። ቤን የሰጠውን መጽሐፍ ልክ ሲከፍተው መጽሐፍ ውስጥ ቤን ከአጎቱ ጋር የተነሳው ፎቶ አለ። ሎገንም ፎቶውን ሲመለከተው ወዲያው ነበር ያስታወሰው። ሎገንም ወደ ኋላ መለስ ብሎ ጦርነት ላይ የነበረበትን ጊዜ ያስታውሳል። የዛን ቀን ከቤት ወንድም ጋር አጠገብ ላጠገብ ሆነው ከጠላታቸው ለማምለጥ እየሞከሩ ነበር። የቤት ወንድምም ጓደኞቹን ለማዳን ብሎ ነበረ የራሱን ህይወት መስዋዕት ያደረገው። ሎገንም ከመሄዱ በፊት ቢያንስ ወንድሟ በምን አይነት ሁኔታ እንደሞተ ማወቅ አለባት ብሎ ስላሰበ ለቤት ሊነግራት ወደ እሷ ይሄዳል። ሎገን ከመድረሱ በፊት መጀመሪያ ኪት ወደ ቤት መጥቶ ነበር። እናም ስላለፈ የፍቅር ህይወታቸው እያስታወሰ ያወራታል። ከዚያም ሁሉንም ነገር እርሺውና ድጋሚ ፍቅራችንን እናድሳላት። ቤት በዚህ ሰው ምክንያት በጣም ተንከራታለች። እንዴት አድርጋ አሁን ድጋሚ ልታምነው እንደምትችል ለሷም ግራ ገብቷታል። እሷም ከዚህ በኋላ እኔ እናንተ አብረን መሆን አንችልም አለችው። ይህም ንግግሯ ኪትን በጣም ስላናደደው የዛን ቀን ምሽት ልጁን ሊወስድባት ወሰነ። ቤንም አባቱ ሊወስደው እንደሆነ ሲሰማ በጣም ይደነግጥና ፈጥኖ ከቤት በዝናብ ይወጣል። ኪትም ልጁ ወደ ጫካው እየሮጠ እንደሆነ የተረዳው አርፍዶ ነበር። ዝናቡ በጣም ኃይለኛ ስለነበር የሆነ ነገር ይሆናል ብሎ በማሰብ ከኋላው ይከተለዋል። ቤንም ወደ ጫካው ውስጥ ይገባና ወንዙን በድልድዩ ለመሻገር ይሞክራል። ዝናቡ በጣም ነፋሻማና ኃይለኛ ስለነበረ ድልድዩ ራሱ በጣም ነው የሚያስፈራው። ድልድዩ የሚበጠስና ቤን ወደ ወንዙ ይገባል። ኪትም ልጁን ለማዳን ልጁን ተከትሎ ወደ ወንዙ ገባ። እዛም ልጁን አቅፎ ወንዙ ዳር እየታገለ ያለ ቤትና ሎገን ይደርሱለታል። ሎገን ምንም ሳያቅማማ የዚህ ሕፃን ልጅ ህይወት ለማትረፍ ወደ ወንዙ ዘሎ ገባ። የአጋጣሚ ሆኖ ቤን የሚጫወትበት ከእንጨት የተሰራው ቤትም ኪት ላይ ይወድቅበትና የኪት ህይወት እዛው ያልፋል። ብዙም ሳይቆይ በፍጥነት ፖሊሶችና ነፍስ አዳኞች ይመጣሉ። ነገር ግን የኪትን ህይወት ማትረፍ አልተቻለም። የሚቀጥለው ቀን ሎገን ለመሄድ እየተዘጋጀ አሁንም በድጋሚ ቤትን ያገኛትና እውነቱን ሊነግራት ይወስናል። እናም ወንድሞ ጀግና እንደሆነና ጓደኞቹን ህይወት ለማትረፍ ብሎ የራሱን ህይወት መስዋዕት እንዳደረገም ነገራት። ምንም ከነገራት በኋላ ሎገን ጉዞውን ለመቀጠል ፊቱን ያዞራል። ቤትም ሎገን ጥሏት ሲሄድ ስላላስቻላት እያለቀሰች ከኋላ እየተከተለች ትጠራዋለች። ሎገንም ሲመኘው የነበረው ነገር ስለሆነ በጣም ነበር የተደሰተው። ሎገንም ፎቶውን እየተከተለ እሷን ፍለጋ መጥቶ አሁን ፍቅርን አግኝተዋል። ስለዚህ ፍቅር ታሪክ ምን ታስባላችሁ? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው